በ2026 ዓመተ ምህረት አንድ አስፈሪ ቫይረስ በከፍተኛ ፍጥነት ዓለምን አዳረሰ። በቫይረሱ የተያዘ ማንኛውም ሰው ቀስ በቀስ ወደ ድንጋይነት ይቀየራል። ሰውነቱ ሙሉ በሙሉ ድንጋይ ሲሆን ደግሞ ሕይወቱ ያልፋል። አና ነርስ በመሆኗ ብዙ ታካሚዎች ሲሞቱ ብታይም ልታድናቸው አልቻለችም ነበር። አንድ ምሽት ከሥራ ስትመለስ ልጇ ራሷን ስታ በመታጠቢያ ገንዳ ውስጥ አገኘቻት። አና በድንጋጤ ልብሷን አውልቃ ልታጥባት ስትል በልጇ እጅ ላይ አዲስ ንቅሳት ተመለከተች። በቫይረሱ መያዟን የሚጠቁም ምልክት መስሏት ክፉኛ ፈራች። አካባቢውን በአልኮል ካጸዳች በኋላ በሚቀጥለው ቀን ወደ ሆስፒታል ልትወስዳት ወሰነች። ልጇ ግን እናቷ ከመጠን በላይ እንደተጨነቀች በማሰብ ብትቃወምም በማግስቱ ጠዋት ወደ ሆስፒታል ሄዱ። ልጅቷ የመርፌውን ሲሪንጅ ስታይ ያልታወቀ ፍርሃት ቢሰማትም እናቷን ላለማስከፋት ስትል መርፌውን ተወጋች። በታካሚዎች ብዛት ምክንያት የምርመራው ውጤት የሚታወቀው ከ7 ቀናት በኋላ እንደሆነ ተነገራቸው። አና ውጤቱን እየጠበቀች ወደ ስራዋ ተመለሰች። ሆስፒታሉ በቫይረሱ በተያዙ ሰዎች ተሞልቷል። አብዛኞቹ ሐኪሞችና ነርሶች በፍርሃት ስራቸውን ጥለው በመውጣታቸው የቀሩት ጥቂቶች ብቻ ነበሩ። አና ኮሪደር ላይ ስትጓዝ ትላንት የቀረበው ምግብ ሳይነካ በጋሪው ላይ ተቀምጦ አየች።